በጣም የሚያስገርም ነገር ስሰማ ሆዴን የቆረቆረኝ ነገር አለ። ውስጤን የከነከነኝ ማለት ነው። ትላንትና አብርሽ ከሩታዬ ጋር ሲገናኝ ያለው ነገር ለሁላችሁ እንግዲህ ገብቷል። አልገባም ብዬ አይደለም፣ እናንተም ሁላችሁም ተረድታችኋል። አብርሽን ነው እኔ እንደዚህ ያለ ጥያቄ የምናገረው። እውነት ከልጅነቴ ጀምራይ አብራይ አንተም በደንብ ቀበቶን ሳትታጠቅ እሷን በደንብ ቀሞሳን ሳትለብስ የተገናኛችሁበት ቀን ትዝ ስለምልህ እንዴት ብላይ ቤቷን አይተ እንዴት ብላይ ልብህ ችሎ እውነቴን ተናግራል። እውነት ይህኛው እውነት እያናገረ ያለው እኮ የእሷ እውነት ነው። እውነት የእሷ እውነት ነው። ሩትዬ እውነት አንተ አብራ አቅፈ አድረይ ሳይሆን እኛ በኦንላይን የምናያት እኛ እንደዚህ በጣም በጣም በእውነት በዓለም ዙሪያ ያለን ሰዎች ስናይ እንደዚህ ምንሰፈሰፍላት ጊሬሷ ሞጎሷ በሩቅ ጠረኗ በሩቅ ምሲባን በጣም እንደዚህ ያለች ልዩ ሚስት አግኝተን ቤቷን ረግታ እንዴት ላይ ትወጣል? ይሄን ለብዙ ሰዎች ይገባል ብዬ አምነዋለሁ። እንዴት ብለህ ፊቷን ማየት ከብዳ። ትላንት ራሱ ሲያወራ እያያችሁ ነው አይደለ? በደንብ ፊቷን ማየት አልቻለም። ይሄ ነው እውነታው፣ ይሄ ነው። አብርሽ ፊት እንደዚህ ነው እየተነበበ ያለው። በቃ በግንባሩ ላይ በደንብ በቃ ሩትዬ ያደረገችው ያሳለፈችው ነገሮች ሲያይ እንባ እያቀረረ ነው። በቃ እያወራ ያለው ለማውራት አልቻለም። በቃ ልጄን እንደዚህ አምጥተሽኝ ቢታሳይ በቃ ተናንቆ እያወራን ተናንቆ ማለት ነው። እንዴት እንደዚህ ልል ቻለ? እንዴት አልተደሰተም? እሷ ያው ተረተዋለች፣ ይገባታል። ብልጥ ሴት ናት፣ ብልህ ሴት ናት፣ አስተዋይ ሴት ናት። እንደዚህ እንደዛችሁ ፈራሷ እንደዚህ ዝም ብላ አልጋለበችው። ገብቷችኋል? እዚህ ጋር በጣም መረዳት አለብክ። በጣም ምን ነው ንክበኝ፣ ምን ነው ምን አጣፈው እኔ አንተን እንትን በቃ አጨናነቅኩኝ፣ ቤት መተን ምን አደረግኩ ብላ አመላልሳ ስታወራ ቃላት አጠረው፣ የሚመልሰው ነገር አጣ። ሰላም ሰላም ቤተሰብ እንደምን አደራችሁ? ሁሉ ሰላም ነው ወይ? ሁሉ መልካም። በአገር ውስጥ ያላችሁ ከሀገር ውጭ ያላችሁ ውድና እንቁ የሆናችሁ ወርቅ የሆናችሁ የኔ ቤተሰቦች ውዶቼ ቅመሞቼ እንደምን አላችሁ? እኔ ያለሁላችሁ ጌታ ክብሩን ይውሰድ። እኔ ያለሁበት ሰላም ነው፣ እናንተም ያላችሁበት ሰላም እንደሆነ ሙሉ እምነት አለኝ። ያላችሁበት ደግሞ የእግዚአብሔር ሰላም የእግዚአብሔር ጸጋ ይሸፍናችሁ። በየሃይማኖታችሁ ያላችሁ ባላችሁበት ስፍራ ደግሞ ለምድሪቱ ጸልዩ፣ ለዓለም ሁሉ ጸልዩ። ጊዜው በጣም አስፈሪ ስለሆነ እግዚአብሔር ለሁላችን ለምድራችን ላለንበት ስፍራ ለአባት ለእናቶቻችን ለወንድም ለእህቶቻችን ሰላምን ይስጠን። ሰላም ያለበት ስፍራ ነው ወጥተን የምንገባው። ይህን ሁሉ የምንጫወተው ሰላም ከማደራችን የተነሳ ነው። ይህን ሰላም የሰጠ እግዚአብሔር ይባረክ። ከዚህ በመቀጠል ምለው እኔ ከአብርሽ አነጋገር የገረመኝ ነገሮች ነው እያወራው ያለሁት። በጣም የገረመኝ በቃ ውስጤን ሲያሰላስለው በጣም በቃ እንደዚህ ነው ግርማ ሞገስ፣ እንደዚህ ነው የሴት ልጅ ፍቅር የሚያንበረክከው፣ እንደዚህ ነው በቃ ፍቅሩ አይሎበት እኮ ነው። እንደዚህ ለማውራት አልቻለም። ፊትሽን ማየት ቤትሽን መግባት እንዴት ብዬ ሊውጣ በምን እግሬ ነው ከዚህ ቤት የወጣሁት እስከምን ደረጃ ድረስ እንግዲህ መጀመሪያ እኮ ሲያውቀው ቤቴ ነው እያለ ነው አይደለም? መጀመሪያ የሚገባው አሁንም ቤቴ ነው፣ ግን ይለያል። አሁን ይለያል፣ በቃ ይስበዋል። ምክንያቱም መጀመሪያ ካየው አሁን የሚያያቸው ነገሮች ደግሞ ለየት ስለሆኑ በቃ የነ ቶሎ ቶሎ ቤት ግዳው ሰንበሌጥ እንደተባለ ያው የሮጡ ሰዎች እንግዲህ አወዳዳቁ ትልቅ ነው አይደለም? ልክ አነጋገሩንም ሁሉ ነገሩንም እያያችሁ ነው፣ አክብሮቱንም እያያችሁ ነው። ግን እቺ እንቁ የሆነች ወርቅ የሆነች ወተት የሆነች በእውነት ግርማ ሞገሷ፣ አስተያየቷ፣ አይምሯ፣ ማይንዷ የተቀባ በቃ ለሰዎች መልካም የምታስብ መልካም የሆነች አራያዋ ሁሉ ነገሯ ምስብ ምስት ትቶ መባሄዱ ቆጭቶታል። በዚህ ትረዳለች። ቆጭቶታል። ቤትሽን ማየት አልፈልግም። እንደዚህ በቃ ልጄን በሩቅ እንደዚህ ካሳየሽኝ አመሰግንሻለሁ። እንደዚህ በቃ ቢሆን ተጨናንቋል። ገባችሁ?
ሊያወራው አልቻለም። ይህ ምንድን ነው ካላችሁ ፍቅር፣ ንጹህ ፍቅር። በቃ እሷ ንጹህ ፍቅር ነው የምትሰጠው። ሰው አይሳሳትም ማለት ነው። ሰው ይሳሳታል፣ ሁሉም ይሳሳታል። ሰው ስህተቱን ማመን ነው እንጂ ይሳሳታል። ማይሳሳት የለም። ማይሳሳት በዚች ምድር ላይ የለም። ግን ሰው ስህተቱን አውቆ ይሄ የሚሄደው መንገድ ትክክል አይደለም ብሎ ይህ ብርቱካን የሆነው እሱ እንዲህ ቢያደርገው እያለ ይህንን ፍሬ ይህንን ከጉልበቱ የመነጨውን የመጀመሪያ ልጁን ለዛውን ወንድ ልጁን እኔ እንጃ ብሽዬ በጣም 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 ውስጤ ላይ ያለው ፍቅር አውጥተህ ለመስጣት የምትፈልገውን ፍቅር አውጥቶ የጣለ ዳብሎስ። እውነት አንተ ወደህ አይደለም። እውነት አስተውልበት። በጣም የሩታዬ አነጋገር፣ የሩታዬ አቀራረብ ወድሻለሁ። በእውነት በደሙ ይሸፍንሽ። ምንም የሚለው ነገር የለም። ክፉ አይንካሽ። ለልጅሽ እስከ ዘላለም እስከ ሽበት ኑሪ። በልጅሽ ደግሞ ኮራ ዘና ብለሽ እውነት እሱንም አንበርኬከሽ ከእግሪሽ ወድቆ እውነት አንቺ ማሪኝ የሚል ቀን ፈጥኖ ይሆናል። እውነት በእውነት ታሪክ ሰሪ ሴት ነች። ታሪክ ሰርተሽዋል። በእውነት ታሪክ ሰርተሽዋል። ምንም ከአንቺ ብዙ ነገር ተምረዋለሁ። እኔ ለራሴ ብዙ ነገር ተምረዋለሁ። ምን አይነት ሴት መሆን እንዳለብኝ ተምረዋለሁ። አስተዋይ ነሽ። አድናቂሽ ነኝም አክባሪሽ ነኝም የሚወድሽ ነኝም። እውነት በጣም ነው ደስ ያለ። ብዙ የሚወዱሽ አሉ። ብዙ ከዚህ የበለጠ ስለ አንቺ የሚያወሩት አውርቶ ማይጠግቡ ብዙ ሰዎች አሉ። ግን ካየውሽ ደቂቃዎች ጀምሮ ግርማ ሞገስሽ እና ያለሽ ግሬስ ያለሽ እውነትም ግሬስ ነሽ። ሞገስሽ ያስፈራል። በቃ ፊትሽ ለማንም አይቆምም። አንቺ እኮ አብርሃምን አይደለም ስንት ትውልድ ታንበረክኪያለሽ። የያዝሽ ልውሌ ነው። ልውሌን ደግሞ አሳድጎች ብርቱካኑን ይሄን ማኢንዱን ቀብቶ እንደ አባቱ ሰውን እንደ ራስሽ አድርጎ እግዚአብሔር አሳድጎ ከማናችሁም አብልጦ እግዚአብሔር በጥበቡ ያሳድገው ላለው ወገኖቼ። ደግሞ የቪዲዮ ከተመቻችሁ ለብዙ ሰዎች ሼር አድርጉ። እንደ ምክርም እንደ ሀሳብም ነው ያወራሁት። በቃ ያየሁት ነገር ነው። በጣም ውስጤን የከነከነኝ ነው። በጣም በጣም በእውነት አብርሽ ለማውራት የከበደው ያላት ያደረገችው አስተዋጽኦ ያደረገችው የሆነችው ያለፈችው መንገድ ሆኖ ያደረሰ እስከዚህ በሚት በችግር ድሎት ላይ ደርሶ እንደዚህ ያለውን ነገር የሚያፈርስ እውነት ዲያብሎስ ነው።